ባለፈው ኢትዮጵያ ነበር ባይተወይ የመጣሁት ወደ አይርላንድ ያለሁት አይርላንድ ነው። በአየር መንገድ ነው የመጣሁት ጠቅብዬ እና ምንም አይነት የገጠመኝ ችግር የለም። ፈቃድ አለው ይሸጥ ነበር። መብቱ እኮ ነው የሀገሩ መንግስት ነው የሰጠው ፈቃድ። መብቱ ነው መሸጥ ገባ። ከፈለገው ሀገር ጋር ይላርጎ እዚህ አሜሪካ ውስጥ በየማርቱ አለ ፈቃድ አለው ይሸጥ ነበር። መብቱ እኮ ነው የሀገሩ መንግስት ነው የሰጠው ፈቃድ። መብቱ ነው መሸጥ ገባ። ከፈለገው ሀገር ጋር ይላርጎ ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብሎ ተናግረዋል። አራነት ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከታ እንዳይጡ ይሞከርባት ነው የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጅ ልሟገት ለፊታቸው ልቆ ሳይሆን የደህንነት አባል ሳይሆን ደህንነት መታወቂያ ሰጥቶት ይህንን ነገር አጣራ። ለምሳሌ ማጥፋት አንድ ኢንቨስተር በሆነች በዚያውም የመጀመሪያው የሀገራችን ሴት አሁን ይህ አዲስ ፓስፖርት ነው። የኛ ግን ኤክስፐርድ ሊያደርግ 1-2 ዓመት ይቀረዋል። አዲስ እንደሆነ ምንድን ነው እንደዚህ አይነት ዝባዝንኬላ ማፍሰስ ምን እንደሆነ የማያውቁ ሰዎች፣ ሰርቶ መብላት ምን እንደሆነ ለማያውቁ ሰዎች ለምን ተሰናፍቶ የራሳችንን ስራ አንሰራም? ምክንያቱም የተለያየ የሶሻል ሚዲያ ላይ ያሉ ሰዎች በዚህ ጋር ሌላ ያወራሉ፣ በዛ ጋር ማለት እንትን ካለን እኮ ኢነርጂያችንን እነዚህ ሰዎች እየወሰዱትን ነው። እውነት ለመናገር እውነት በእንደዚህ አይነት ጉዳይ ከአሁን በኋላ ላይቭ አይደለም ምንም አይነት ቪዲዮ ማንሰራምም ምን ውስጥ ማንገባምም። ለምን ወደፊት ብቻ ነው የምንቀጥለው። ለምን በስራ ነው የምናሳየው። በቃ እንሰራለን፣ እንለወጣለን፣ ነገሮችን ሀገር እንለውጣለን፣ ነገሮችን እናስተካክላለን። እኛ ኢትዮጵያ ውስጥ ብቻ ሳይሆን ከሀገር ውጭም ንብረት ያለን ሰዎች ነን፣ ሀብት ያለን። አሁን በቀደም ማነው አቤ ቶኪቻ በረከት በጣም ብዙ ንብረት ኢትዮጵያ ውስጥ ያላት ሰው ናት። እንደፈለገች ነው የምታወራው። እንደዚህ የምትለው ለምንድን ነው ለንብረቱ አትሳሳም እንዴ ሁላ ሲል ሰምቻለሁኝ። እና መጀመሪያ የሰው ልጅ ከንብረት በላይ ደህንነት ሊሰማው ይገባል። ገባ። የተሰራ ምንጻፍ ፎቅ መንገድም ሁሉ ነገር መሰረተ ልማትም ውስጥ ሰላም ሲሆን በጣም ደስተኛ ስትሆን ያ ነገር ኤክሰርሳይዝ የምታደርገው። ገንዘብም መጀመሪያ ቤተሰብ ነው የሚቀድመው። መጀመሪያ አንተ ትቀድማለህ፣ ከዛ ወዲህ ነው ገንዘብ ቀጥሎ የሚመጣው ማለት ነው። ወይም ስለ ገንዘብ ስለ ሀብት ስለ ንብረት የምታስበው እና እኔ አሁንም ስመጣ ወንታ ይመጣል ምናምን ብዬ አይደለም፣ ግን ደስ ነይ እባክሽን ስላልከኝ ሊመጣም ይችላል ስላልከኝ ኦኬ ከመጣ እኔ ራሴን ፊት ለፊት አቅርቤ ፌስ ቱ ፌስ በቃ አቅርቤ እኔ የምጠይቀው እሱ የሚጠይቀኝ። ለምሳሌ አወንታ በሲታ የኦሮሚያ ባንክ ሰራተኛ ነበረ። ከሆነ ገንዘብ ወደ ሆነ ገንዘብ ከሰው አካውንት ሰርቆ የተባረረው የትኛውም የፋይናንስ ስርዓት ውስጥ እንዳይቀጠር የተደረገ ሰው ነው። የትኛውም የፋይናንስ ስርዓት ውስጥ ኢትዮጵያ ውስጥ በብሔራዊ ባንክ ደረጃ በቃ ባንድ ከተደረጉ ሰዎች መካከል አንዱ ነው። ልቀጠር ቢልም አይቀጠርም። ብቸኛ የገቢ ምንጩ የሶሻል ሚዲያ ነው። በነገራችን ላይ እኔ እንደኔና እንዳንተ ትልቅ ቢዝነስ ያለው ሰርቶ መብላት የሚችል ሰው እንዳይመስልን ገባ። አብዛኞቹ ሶሻል ሚዲያ ላይ ያሉ ሰዎች ሰርቶ መብላት አይችሉም። ልትፈርድባቸውም አይገባም። ምክንያቱም ምን ሰርቶ ይበላሉ? ለምሳሌ ሰው የፋይናንስ ስርዓት ውስጥ ተቀጥሮ መብላት አይችልም። ምክንያቱም ያጠፋው ጥፋት አለ፣ አይቀጠርም፣ አይሰራም፣ ተባሮ ነው የወጣው። አንድ በስ ቀጥሎ ደግሞ የቀን ስራ ሰርቼ ልብላ ብትል እንዳየኸው ሱሰኛ ነው፣ አቅም የሌለው ሰው ነው። እንደው ተሸክሞ ለመብላቱም አቅምኛ ጋር መቶ አካፋ ይዞ ውሃ ምናምን እንደኛ እንኳን ቆፍሮ ምናምን ልብላ ቢልም አቅም ይጠይቃል። የቀን ስራም ለመስራት የተለየ ጥበብ የተለየ እውቀት ያለው ሰው አይደለም። እና ያለው ብቸኛ አማራጭ ምንድን ነው? የኢትዮጵያ ሕዝብ አምኖኛል፣ እንደፈለኩ ባወራ ህዝቡ ያምነኛል፣ እንደፈለኩ ባደርግ ያመኛል ብሎ ስላመነ እንደ ልቡ ያወራል። እንደ ልቡ እኔ አንዳንድ ሰው በቃ ወቅነብሽ ተነቃ እንደዚህ ሆነን ምናምን በዚህ ጋር ኦኬ ነቁና ምን ይጠበስ ማለት ኦኬ ተነቃ እና ሊያስቆመኝ ነው ከስራ ምን ልደረግ ነው? ለምንድን ነው ትክክለኛ ሰው ከሆንሽ ንጹህ ሰው ከሆንሽ ፖሊስ ጋር ሄደሽ እንትን ማትይው? እውነት ወላሂ ዘዴ እውነታቸውን ፖሊስ ጋር ልሂድ 7 ጊዜ ዳኛ ፈቶኝ ያልፈታኝ ፖሊስ ጋር ቆሜ ልነጋገር? አገሪቷ ውስጥ የመጨረሻ የህግ አካል የሆነውን ፍርድ ቤት የማያከብር ፖሊስ ጋር ሄጄ ልሟገት? ምን ለፊታቸው ልቆ የጠቀሱብኝን እኮ አንቀጽ አውቃለሁ። ምን አይነት አንቀጽ እንደተጠቀሰብኝ አውቃለሁ። ደግሞ ያለብኝ ክስ አንድና አንድ ነች፣ 8 ሚሊዮን ነች። ከፈለጉ 8 ሚሊዮን ከፈለጉ ኤኒታይም መውሰድ ይችላሉ። በቃ እሱንም ገንዘቡ የኔ ነው ብያለሁ ደጋግሜ። 25 ሚሊዮን የከፈልኩት ደግሞ ከኔ ነኝ። ደረሰኝም አለኝ፣ ሁሉም ነገር አለኝ። ነገር ግን ፊት ለፊት ተጋፈጭ። ፊት ለፊት የምጋፈጠው ራሱ ክቡር ጠቅላይ ሚኒስቴራችን ፓርላማ ፊት ቆመው የፍትህ ስርዓታችን ኮራፕት አድርጓል፣ ፍትሃችን ልክ አይደለም ብሎ ተናግረዋል። አራነት ጠቅላይ ሚኒስቴሩ ያልተማመነበትን ፍትህ በረከታ እንዳይጡ ይሞከርባት ነው። አይሆንማ። ስለዛ ምን ልል ፈልጌ ነው፣ እኛ ካሁን በኋላ ሁሉን ነገር ትተን ወደ ስራ በቃ ስራና ስራ እና ንጹህ ገንዘብ ነው ይዤ ወደ ኢትዮጵያ የመጣሁት የገባሁት። ንጹህ ገንዘቤ ነው፣ የውጭ ምንዛሬ ነው። ከየትኛውም ቦታ ተነካክቼ አላውቅም። ከየትኛውም ነገር ጋር ምንም ነገር የለውበትም። አለችበት ያለ ሰው ካለ እዚህ ቦታ ላይ እንዲህ አረገች እንጂ ድፍን ያለ ገባ ድፍን ያለ ነገር ሳይሆን እዚህ ቦታ ላይ ይሄን አድርገሻል፣ እዚህ ቦታ ላይ እንዲፈጥረሻል፣ እዚህ ቦታ እንዲህ ተደርጓል እኮ ሰው ማለት አለበት አይደል እንዴ? እንጂ ዝም ብሎ ድፍን ያለ እንደዚህ ሆነው መኪኖቹ ኤርትራውያንን ጭነዋል። እና ቢጭ ኤርትራዊ እኮ እኛ ሀገር ሽብርተኛ አይደለም ነው እንዴ? ኤርትራዊ መጫን ወንጀል ነው እንዴ? አይደለም እኮ የመናዊ እንጭናለን፣ ናይጄሪያም እንጭናለን፣ የተገኘውን እንጭናለን። ምክንያቱም የድርጅቱ ስራ እሱ ስለሆነ። በተረፈ እንትን ኤርትራውያን ከዚህ ወደዚህ እንኳን ኤርትራውያን ድንገር እኔ የድርጅቱ ስራ ምንድን ነው? የድርጅቱ ስራ ያስጎብኝ ካልሆነ ራሱ ቢያገኝ ይችላል መኪናው
ለምን ፋኖ ራሱ ሽብርተኛ ቡድን አይደለም። ኢትዮጵያ ውስጥ በፌዴሬሽን ምክር ሽብርተኛ አልተባለም ፋኖ ራሱ። በነገራችን ላይ ታውቃለህ፣ መንገድ ላይ ፋኖ የሚለኝ ላይ መኪና ልጭን ይችላል በራሴ በቃ ናውጣ ምናምን ሊለው ይችላል። ምክንያቱም ሽብርተኛ ቡድን እስካልሆነ ድረስ ከሽብር ጋር አትተባበር የተባለ ኤርትራን ሽብርተኛ አልተባሉም። ኤርትራን ሽብርተኛ ተብሏል። ሀገራችን ውስጥ አልተባሉ። በቃ ጤነኞች ናቸው። ምንም የተባሉት ነገር የለም። መንግስት እንደ ስደተኛ ተቀበሉ እያወራቸው የጭር እንኳን ነው ምናል። ስለዚህ አንድ ቡድን አንድ ተቋም ወይም አንድ ግለሰብ ሽብርተኛ እስካልተባለ ድረስ በፌዴሬሽን ምክር ቤት በቃ ከመሬት ተነስቶ ሽብርተኛ አይባል ወይም አንድ ቡድን ከመሬት ተነስቶ ሽብርተኛ አይባል። ስለዚህ ምልል ነው እንደዛ ስለሆነ መጫን ምናምን ዝም ብሎ እንዳመጣልን አይደለም የምታወራው። ትክክለኛ መረጃ ይዘን ትክክለኛ አስተሳሰብ ይዘን እኔ ውልቅ የሆነ ምፈራው መደነግጠው እንዲህ ነገር ሊደርስብኝ ይችላል ወይ እንደዚህ ምንም ነገር የለም። ገባ? አሁንም እኔ እሰራለሁ። አሁንም ተስፋ አልቆርጥም። አሁንም ይሄንን ክፉ ቀን ከእግዚአብሔር ጋር አልፈዋለሁ። ማንም ምድራዊ ኃይል አያስቆመኝም። አሁንም የማስበው ነገር ማለት ነው። ቤት ግን ህግ ነው። ህጉ ላይ ነው ያለውን ነገር ነው የሚያስቀምጡት። ችግር ያየሽው ማን ጋር ነው ካልሽ ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድን ነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም። እንትን ፍርድ ቤት ቀይረው ይወስዳሉ እንጂ ሌላ ቦታ ከፍርድ ቤት ፍርድ ቤት ይቀይራሉ እንጂ የመፍታት ባህሪ የላቸውም። እኔ ግን እውነት ለመናገር ኢትዮጵያ ውስጥ ዳኞች አሉ። በዳኞች ይተማመናሉ በእውነት ምክንያቱም ዳኞች ማንንም አይተሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው። በግል አቃቤ ህግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት። 2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት የለብኝም፣ ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬት ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም። ህገወጥ የሰው ዝውውርም የለባትም። ንጹህ ሰው ናት። የመኒ ላውንደሪም አካውንቷ ንጹህ ነው። ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸው ያለው። እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጭ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈር ድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለግኩም እንጂ ያለሁት አይርላንድ መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አይርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ዛሬ ነው የመጣሁት ወደ አይርላንድ። ያለሁት አይርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም፣ ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆምም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጥን፣ ብዙ ዲያስፖራዎች እየደወሉ ተስፋ ቆረጥን። ለምን ተስፋ ቆርጣለን? እስከ መጨረሻው ድረስ እንሰራለን፣ እስከ መጨረሻው እንበረታለን፣ እስከ መጨረሻው። ባለቤቷ እንዲያልኩን ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንም የሚያወራውን አይሰማም። ማንም ምንም ቢያወራ አይችልም አማርኛ። ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም፣ ግን በጣም ብዙ ጊዜ ይመላለሳል። በጣም ፖዚቲቭ ነው ለኢትዮጵያ ጆናታን። እና አሁን ራሱ ይስተካከላል፣ ነገሮች መልካም ይሆናሉ ከማለት ውጭ አንድም ነገር ክፉ ነገር ተናግሮ አያውቅም። እና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም ማለት እንትን ሳይል መሳሪያ ፈቃድ አለው ይሸጥ ነበር። መብቱ እኮ ነው፣ የሀገሩ መንግስት ነው የሰጠው ፈቃዱ፣ መብቱ ነው መሸጥ። ገባ? ከፈለገው ሀገር ጋር ዲል አድርጎ አሜሪካ ውስጥ በየማርቱ አለ ግለሰቦች ፈቃድ አውጥተው አይደለም። የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድን ነው መሰለህ? ሬቡልስ ጋር ዲል ማድረግ አይችልም፣ የተከለከለ ነው። አማጽያን የሚባሉ አሉ አይደለ? አንጃ የሚባሉ አሉ። ወር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ። ከእነሱ ጋር ዲል ማድረግ አይችሉም።
ዲል ማድረግ የሚችሉት ወይም መነጋገር የሚችሉት ኢቨን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካውለበለበ ሀገር ጋር ብቻ። የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያልሆነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ ሀገራት እንደነ ሶማሌላንድ ያሉ ከእነሱ ጋር እንኳን ዲል አያደርጉ። የእነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው። ምክንያቱም የእነሱ ሀይል የሆነ ሴኩሪቲ እውቀት ነው ያላቸው። መንግስት ቤት የሰራ ሰው ነው ገባ። እነዚህ ከሬብስ ጋር ከወጡኝ ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው።